በአዲስ አበባ ችግር የገጠመው የኢሳያስ ዋነኛ ተቃዋሚ ሻዕቢያን ለመጣል የሚንቀሳቀሰው ብርጌድና አምዱን ስር ገጠመው። ለሁሉም ነገር ዝግጁ ነኝ ጀነራሉም የኢትዮጵያን የባህር በር ጥያቄ ይፈታል የተባለው መፍትሄ በተጠቆመ ማግስት አልቡራን ታላቅ የምስራች ወደ አዲስ አበባ ልከዋል። የኢሳያስ አምባገነናው አገዛዝ ለኤርትራ ህዝብም ሆነ ለተመልካቹ እጅግ ከባድና ቃላቶች የማይገልጹት እንደሆነ ዓለም አቀፉ ተቋማት ሳይቀር በተደጋጋሚ ሲገልጹ ይስተዋላል። ታዲያ የሻዕቢያ ጭቆና ይበቃል በሚል የተለያዩ ቡድኖች አገዛዙን በመቃወም ወደ ጫካ ገብተው እንቅስቃሴ እያደረጉ እንደሆነ ይታወቃል። ከነዚህ ቡድኖች መካከል አንዱ የሆነውና በወጣት የኤርትራ ዲያስፖራዎች የተቋቋመው ብርጌድና አምዱን ይጠቀሳል። ይህ ቡድን የኢሳያስን መንግስት ለመገልበጥ ተስፋ የተጣለበትና ከአሜሪካ ጋር ሳይቀር በቅርበት እየሰራ እንደሚገኝ ሲገለጽም ሰነባብቷል። በአዲስ አበባም ቢሮ ከፍቶ በነጻነት እንደሚንቀሳቀስ ያስታወቀ ሲሆን አሁን ግን አመራሮቼ በአዲስ አበባ ከተማ ፖሊስ ቁጥጥር ስር ሆነውብኛል ሲል ገልጿል። ለመሆኑ የትኞቹ የቡድን መሪዎች ናቸው በቁጥጥር ስር የዋሉት? ምክንያቱስ ምንድነው? የሚለውንና ከሰሞኑ በስፋት ወደ ሚዲያው ብቅ እያሉ የሚገኙት ጀነራል አልቡርሃን ወደ ኢትዮጵያ የላኩት የምስራች አክለን ወደ እናንተ በዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የሉሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በአዲስ አበባ ከተማ ቢሮ ከፍቶ የሚንቀሳቀሰው የኢሳያስ ብርቱ ተቃዋሚ እንደሆነ የሚነገርለት ብርጌድና አምዱን በመዲናዋ አመራሮቹ እንደታሰሩበት ገለጸ። የብርጌድና አምዱን የአመራሮች እስር ምክንያት ከመንግስት እውቅና ውጪ መንቀሳቀሳቸው መሆኑን ነው የተነገረው። የኤርትራ ተቃዋሚዎች ብሉ ሪቮሉሽን ወይም ደግሞ ብርጌድና አምዱን የተባለው ንቅናቄ 3 መሪዎች አዲስ አበባ ላይ መታሰራቸውን በተለያዩ ማህበራዊ ሚዲያዎች ዘገባዎች እየወጡ ነው። የኢትዮጵያ መንግስት ከለላ ሰጥቷቸው ወይም ደግሞ ኢትዮጵያ ውስጥ እንዲንቀሳቀሱ ፈቅዶላቸው ኢትዮጵያ ውስጥ ያለው እንቅስቃሴ መሪዎች ተብለው የተዘረዘሩት ዮናስ መብራቱም፣ ሀብቶም ገብረ ጻድቅና ዘርና መልስ የተባሉ 3ቱም በኢትዮጵያ መንግስት ቁጥጥር ስር መዋላቸውን የተመለከቱ መረጃዎች በስፋት ተሰራጭተዋል። የንቅናቄው መሪዎች ደግሞ ይህን በተመለከተ በራሳቸው ገጽ ላይ ደግሞ ይህንን አለማስፈራቸው ትንሽ ግራ የሚያጋባ ነው እየተባለ ይገኛል። ግለሰቦቹ ለምን ታሰሩ ከሚለው ነጥብ ጎን ለጎን በርግጥም የታሰሩት ግለሰቦች የንቅናቄው መሪዎች ናቸው ወይ የሚል ጥያቄ እየተነሳ ሲሆን በውጭው ዓለም ከዲፕሎማቲክ ማህበረሰቡ ጋር በመገናኘት የሚታወቁት የንቅናቄው መሪዎች በአዲስ አበባ ስለተፈጠረው ክስተትና ስለታሰሩ ሰዎች በይፋዊ ኤክስ ገጻቸው ላይ ምንም ያሰፈሩት ነገር አለመኖሩ ደግሞ የጥያቄ መነሻ እንደሆነ ነው ለማወቅ የተቻለው። ከታዋቂዎቹ አመራሮች ግልጽ ማብራሪያ ባይገኝም በርከት ያሉ በሀገር ውስጥና በውጭ የሚኖሩ የብሉ ሪቮሉሽን ብርጌድና አምዱን ደጋፊዎች ግን 3ቱም ሰዎች ኢትዮጵያ ውስጥ መታሰራቸውን በመግለጽ የኢትዮጵያ መንግስት በአስቸኳይ እንዲለቃቸው፣ በአስቸኳይ የማይፈቱ ከሆነ ግን የኢትዮጵያ መንግስት የኤርትራ መንግስት ጉዳይ ያስፈጸመ ነው የሚል ድምዳሜ ላይ እንድንደርስ የሚያደርገን በመሆኑ ከፌደራል መንግስቱ ጋር ያለንን ትብብር እናቆማለን የሚል አቋማቸውን እያንጸባረቁ ነው። አሁን መታሰራቸው የተነገረው የንቅናቄ በአዲስ አበባ ቅርንጫፍ ሊቀመንበርና 2 ከፍተኛ አመራሮች ናቸው የተባለ ሲሆን የንቅናቄው ደጋፊዎች እስሩን ከኢሳያስ መንግስት ጉዳይ አስፈጻሚነት ጋር እንዳያያዙት ሁሉ ለ4 ኪሎ ቀረብ ያሉ አስተያየት ሰጪዎች በበኩላቸው የኢትዮጵያ መንግስት የንቅናቄውን አመራሮች ለማሰር የተገደደው በተቃዋሚው ኃይል ስም ተደብቀው የኤርትራ መንግስት ጉዳይ ያስፈጸሙ ነው የሚል ጥርጣሬ አድሮበት ሊሆን እንደሚችል እየተናገሩ ይገኛሉ። ይሁን እንጂ ለጊዜው አመራሮቹ በምን ታሰሩ፣ ለምን ታሰሩ ለሚለው ጥያቄ ምክንያቱ ምንድነው የሚለውን በተመለከተ እስካሁን ከኢትዮጵያ መንግስት በኩል ምንም ማብራሪያ ያልተሰጠበት ሲሆን በተመሳሳይ ከንቅናቄው የዲያስፖራ መሪዎች በኩልም በዚህ ጉዳይ ላይ መረጃ ወይም ደግሞ አስተያየት ያልተሰጠበት በመሆኑ ጉዳዩን በተመለከተ የተሟላ ነገር ማግኘት አልቻልንም። በቀጣይ መረጃ የኢትዮጵያን የባህር በር ጥያቄ ይፈታል የተባለው መፍትሄ በተጠቆመበት ማግስት አልቡርሃን ታላቅ የምስራች ወደ አዲስ አበባ ልከዋል። የሱዳን ወታደራዊ መሪ የሆኑት ሌተር ጀነራል አብዱል ፈታህ አልቡርሃን እየተካሄደ ያለውን ጦርነት ሊያስቆም በሚችል የሰላም ውይይት ውስጥ ለመግባት ፈቃደኛ መሆናቸውን አስታወቁም። ውይይቱ የሀገራቸውን አንድነትና ክብር የሚጠብቅና ሰላምና መረጋጋትን የሚያሰፍን መሆኑን እንደሚገባውም አሳስበዋል። ይህ የአልቡርሃን መልእክት የተሰማው ከሰሞኑ ኢትዮጵያ፣ ግብጽና ሱዳን የቀጠናውን ሰላምና መረጋጋት ወደ ነበረበት ሊመልስ ይችላል የሚል ትልቅ ተስፋ የተደረገበት የሶስትዮሽ ስምምነት ለማድረግ መንገድ መጀመራቸውንና የሱዳን ቀውስ በሂደት ላይ ትልቅ እንቅፋት ሊሆን እንደሚችል በተነገረ ማግስት ነው። ዓለም አቀፍ የጦርነት አውዶች በመተንተንና ወታደራዊ ሚስጥሮችን በመፈልፈል የሚታወቀው መቀመጫውን አሜሪካ ያደረገው ኢንክስቲክ ድረገጽ የኢትዮጵያን የባህር በር ባለቤት መሆን አይቀሪነት አስመልክቶ ከቀናት በፊት ባወጣው ሰፊ አተታ ግብጽና ሱዳን የኢትዮጵያን የቀይ ባህር እቅድ ከመደገፍ ውጪ ሌላ የተሻለ አማራጭ እንደሌላቸው ጠቅሶ ለዚህም ወሳኝ የተባለ ድርድርም እየተካሄደ መሆኑን በቅርቡ ወሳኝ ስምምነት
ሊፈረም እንደሚችል ማስነበቡ መዘገባችን ይታወሳል። ቀጠናዊ ውጥረቱን ለማርገብና የሱዳንንም ሰላም ለመመለስ እና የአባይን ሽኩቻ ለመቋጨት ቀላሉ መንገድ በመሰረታዊ የንግድ ንድፍ ሐሳብ ላይ የተመሰረተ መሆኑን በሶስቱ ሀገራት እንደታመነበት የሚገልጸው ሀተታው እሱም በግብጽ በሱዳንና በኢትዮጵያ መካከል የሶስትዮሽ ስምምነት መፍጠር ሲሆን ሀገራት አንድ ላይ ሆነው የቀይ ባህርን የንግድ መስመሮችን ማስተዳደር፣ የመርከብ ደንቦችን ማውጣት፣ አልፎ ተርፎም የባህር ዳርቻዎችን መከፋፈል እንደሆነ ይገልጻል። በዚሁ የሶስትዮሽ ድርድር ኢትዮጵያ የረጅም ጊዜ ፍላጎታ የሆነውን ቀይ ባህርን በተጨማሪ አሁን ላይ የሱዳን ዋና ከተማ ሆኖ ያገለገለ ባለው በፖርት ሱዳን በኩልም የማግኘት እድል ሲኖራት በዚሁ የባህር በር በኩል ኢትዮጵያ የንግድ መብቶችን ብቻ ሳይሆን ሱዳን ከዚህ ቀደም ለሌሎች የውጭ ሀገራት ያቀረበችውን የባህር ኃይል ሰፈር እንድትገነባ የሚፈቅድላት ይሆናል የተባለው። ለዚህ ስምምነት ስኬት ግብጽ ሙሉ ድጋፍ የምትሰጥ ሲሆን በምላሹ ኢትዮጵያ ደግሞ ሁለቱ ሀገራት አብዝተው የሚፈልጉትን በአባይ ግድብ ውሃ ቁጥጥር ላይ አስገዳጅ ስምምነት ትፈርማለች። ይህም የውሃ ማጠራቀሚያውን በምን ያህል ፍጥነት መሙላት እንደምትችልና በድርቅ ወቅት ምን ያህል መጠን ውሃ የታችኛው ተፋሰስ እንደሚለቀቅ በቃል ሳይሆን በዓለም አቀፍ ደረጃ እውቅና ያለው ስምምነት ትፈርማለች የተባለ ሲሆን በአንድ በኩል የኢትዮጵያን የባህር በር ፍላጎት ሲያሟላ፣ በሌላ ወገን ደግሞ በካይሮና በካርቱም ያለውን ስጋት ለማቃለል ረጅም መንገድ ይጠቅማል ተብሎ ተስፋ እንደተጣለበት ዘገባው አክሎ ይገልጻል። ከወደ ፖርት ሱዳን በተሰማ መረጃ ታዲያ የሱዳኑ ብሔራዊ ጦር መሪና የሉዓላዊ ምክር ቤቱ ሊቀመንበር ጀነራል ቡርሃን ለኢትዮጵያ መልካም የሚባል ዜና አሰምተዋል የተባለው ሌተር ጀነራል አልቡርሃን ትላንት በስቲያ በሰሜናዊ ሱዳን ወደሚገኘው አጥባራ ተጉዘው የሻለቃ ሙዘሚል አብዱላሂ ቤተሰቦች ጋር ለቅሶ የደረሱ ሲሆን በዚያውም ለከተማው ህዝብ ንግግር አድርገዋል። ሻለቃው በቅርቡ ባልፋሻር በተደረገ ጦርነት የተገደሉ መሆናቸው ይታወቃል። አልቡርሃን በንግግራቸው እውነተኛ የሰላም ንግግር ካለ የጦር ኃይላቸው ለመሳተፍ ዝግጁ መሆኑን ገልጸው በአሁኑ ወቅት ግን የሚካሄድ ምንም አይነት ድርድር እንደሌለ አስታውቀዋል። የአራትዮሽ ማለትም የአሜሪካ፣ ሳውዲ አረቢያ፣ ግብጽና ዩናይትድ አረብ ኤሚሬትስ የድርድር ጥረትም ሆነ በሌላ አካል የሚደረግ ድርድር በአሁኑ ወቅት እንዳልተጀመረ የጠቀሱት ጀነራሉ ጨምረውም በድርድር ወይንም ሰላምን በማምጣት ስም በመንግስት ላይ የሚደረግን ጫና አንቀበልም ብለዋል። የሰላም ንግግር እስከሚጀመር ድረስ በጦርነት እንደሚቀጥሉበት አስታውቀውም ጠላትን የገባበት ገብተው እንደሚወጉት አስረድተዋል። የጦር ኃይላቸው በተወሰኑ ጎሳዎች ወይንም ክልሎች ላይ ያነጣጠረ ዘመቻ እያደረገ ነው የሚባለውንም አስተባብለዋል። አልቡርሃን ይህን ንግግር ያደረጉት የአራትዮሽ ድርድር በኒውዮርክ እንደሚካሄድ እቅድ በተያዘበት በዚህ ወቅት መሆኑን አልማዲን ጋዜጣ ዛሬ ካቀረበው ዘገባ ተመልክተናል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።